ያገኘሁት። እርግጠኛ ነህ? የት አካባቢ ነው ያገኘው? የት ነህ? እሱ አስፈላጊ አይደለም። ስልኩን ከፈለጋችሁ እዚህ ቦታ አድርገው በሉኝ፣ አደርገዋለሁ። ምን ማለት ነው የፈለግከው ቦታ ማለት? ቆይ ካገኘው ቆይተሃል እንዴ? ብዙ አልቆየሁም አቦ። ጣጣ ውስጥ አትጀምረኝ። እንደውም ያገኘሁት ቦታ መልሼ ጥለዋለሁ። አይ ተረጋጋ የኔ ወንድም። እኔ ምንም ለማለት አልፈለኩም። የግድ ማወቅ ስላለብኝ ነው። ምን እየተፈጠረ ነው? ስለ ቶሚ ነው የምታወራው? አዎ፣ ስልኩ ላይ ስደውል ሌላ ሰው ነው የሚያነሳው። ቆይ ከቤት የት ብሎ ነው የወጣው? እኔ ምን አውቃለሁ? ማለት ምን ማለት አለው? ያው ስራ ነው የሚሄደው። ቆየት ይሄዳል ታዲያ። እርግጠኛ ነሽ ምንም የምታውቂው ነገር የለም? ለእኔ ግን ስልክ ደውሎ የሆነ ችግር እንደተፈጠረና በአስቸኳይ መገናኘት እንዳለብን ነበር የነገረኝ። የምን ችግር? ምንም አልተፈጠረም። እርግጠኛ ነሽ? ከድምፁ እንደተረዳሁት ከሆነ ግን እንደዛሬ የሆነበት ቀን የለም። የሆነ ያልጠበቀውና ከባድ ነገር እንደገጠመው ነው የተናገረው። እንደውም እዚህ ቤት ያለ ሰው እንደነገረው ነው የነገረኝ። ወይኔ ምን እየተፈጠረ ነው? ከዚህ ቤት ማለት መሲ፣ አንቺ ጊንጥ፣ አንድ ነገር ብለሽ ከሆነ እገልሻለሁ። ምን እየተፈጠረ ነው? ከአንቺ የሚደብቀው ነገር እንደሌለ እየተናገርሽ አልነበር እንዴ? ስልኩ መሬት ላይ ወድቆ ተገኝቷል እየተባለ ነው። ነገሩ ምንም ደስ አላለኝም። እንዴ እንዴት? ቆሽ መጣሁ። ወይዘሮ ሄለንና እንዲሁም ደግሞ ናሆም እጅግ በጣም አሁን ላይ ተፋጠዋል ማለት ነው። ምክንያቱም ናሆም እያንዳንዱን ነገር ነቅቶባታል፣ የወይዘሮ ሄለን የምሰራውን ነገር። ስለዚህ እያንዳንዳቸው ለሚደረጉ ነገሮችን ከአዶናይ አባት ጀምሮ የእሷ እጅ እንዳለበት እንግዲህ ነው እየጠረጠረው ማለት ነው። አሁን ላይ እንግዲህ ባሏ መንገድ ላይ ወድቋል፣ ስልኩም ወድቆ ተገኝቷል። ስለዚህ እሱ አይደለም ስልኩን ያነሰው፣ ምን ተፈጥሮ ነው? ከቤት ሲወጣ የት ብሎ ነው የወጣው? ሲቀጥል ደግሞ ከቤት ውስጥ የሆነ ነገር የሰማው ነገር አለ። እንዲሁም ከቤት ውስጥ ነው ተደውሎ እየተነገረው እና ምን ሆኖ ነው በማለት እንግዲህ ወይዘሮ ሄለንን ጠይቋት ነበር። እሷ ደግሞ እኔ ምንም እማቀው ነገር የለም አላቅም፣ ጠዋት እንደወጣ ነው። ስለዚህ አሁን ላይ ምን ይሁን ምን ይፈጠር የሚለውን ነገር እኔ ምንም ማቅ ነገር የለም በማለት እሷ መልሳለች። ግን እያንዳንዱ ስለ እሱ ነገር አውቃለሁኝ፣ እኔ ያልኩትን ነገሮች በሙሉ ነው የሚያደርገው ስትይ ያልነበር ወይ? አሁን እንዴት ነው አላቅም የምትዩ? ግን ደግሞ የሆነ ነገር በእርግጠኝነት ተፈጥሯል፣ የተፈጠረውን ነገርም ታውቂያለሽ በማለት እንግዲህ አስጠንቅቋታል ማለት ነው። እሷ ቀጥታ መሲን ነው የጠረጠረችው ማለት ነው። መሲ እንግዲህ ስለ ሁኔታውና እንዲሁም ደግሞ መሲ ከዚህ በፊት ወይዘሮ ሄለንን የቀዳቻትን ድምፅ ማለት ነው ሊሞሪውን ስላገኘችው እሷ አተወኝ፣ ስለዚህ እውነቱን መናገር አለብኝ በማለት እንግዲህ ያው ቴክስት አድርጋለት ነበረ ማለት ነው። መሲ እያንዳንዱ ነገር ወይዘሮ ሄለን የምታደርገውን እያንዳንዱ ነገር ለቶሚ ነግረው ነበረ ማለት ነው። እና ይሄን ሰምቶ ደንግጦ ነው እንግዲህ በድንጋጤ ራሱን ስቶ ሊሆን ይችላል። ለዚያ ነው ያው ናሆምን እንገናኝ፣ በአፋጣኝ መገናኘት አለብን፣ ይህን ነገር መፍታት አለብን፣ በጣም ትልቅ ነገር ነው፣ ትልቅ ችግር ነው የተፈጠረው በማለት ነበረ እንግዲህ ናሆም ተደውሎለት የመጣው ማለት ነው። ግን ደግሞ ናሆም ተደውሎለት ሲመጣ አሁን ቶም ቤት አልደረሰም። ምክንያቱም ባየው ነገር ወይንም ደግሞ መሲ በሰጠችው መረጃ መሰረት እጅግ በጣም ደንግጧል ማለት ነው። ምክንያቱም መሲን በጣም ያምናታል፣ በጣም ጥሩ ልጅ እንደሆነችም ያውቃል። ወይዘሮ ሄለን የፈጸመችውን ወይንም ደግሞ ስታደርግ የነበረችውን ነገሮች በሙሉ ያው ስለሰማ ቶም እጅግ በጣም ስለተናደደ ራሱን ስቶ ሊሆን ይችላል ወደ ቤት መመለስ ስላልቻለ ይሆናል ብዬ አስባለሁ ማለት ነው። እሷ ግን ለምንድን ነው የተናገርሽው በማለት እንግዲህ መሲ ጋር እየጮሆች እያለ እንግዲህ ናሆም አሁንም መጥቶ ምን እየሰራሽ ነው? እኔ እኮ እየጠበኩሽ ነው፣ የሆነ ነገር መፍትሄ ነገር እንድታመጭ እየጠበኩሽ ነው። ሲቀጥል ደግሞ እናንተ ምን ትሰራላችሁ? መሲ ደህና ነሽ ወይ በማለት እንግዲህ ናሆም ጠይቋት ነበረ። በነገራችን ላይ እንኳንም ደረሰላት፣ በጣም ልታንቃት ነበረ።
ወይዘሮ ሄለን አንቺ ነሽ ይህን ነገር ስለ እኔ ምስጢር የምታውቂው አንቺ ነሽ። ስለዚህ የተናገርሽው አንቺ ነሽ። ለምንድን ነው የተናገርሽው ለቶም እያለች ስታስጨንቃት ባለበት ሰዓት ነበረ እንግዲህ ናሆም መጥቶ ምን ተፈጥሮ ነው? ምንድን ነው የምታወሩት? አይ እኔ እኮ ቶም የሄደበትን ጉዳይ ልጠይቃት ፈልጌ ነው፣ እንዳየችው ልጠይቃት ስለፈለግኩ ነው በማለት አንቺ ዝም በይ መሲ መልሽልኝ በማለት እንግዲህ ናሆምም መሲን ጠይቋታል ማለት ነው። እና መሲም ስለፈራች ወይዘሮ ሄለን ካጠገቧ ላይ ስላለች ስለፈራች ያለችው ነገር ቢኖር እኔ ቶም የት እንዳለ ነው እንዳለች ነው። በቃ እሱን ነገር ነው የጠየቀችኝ ነው ያለችው ማለት ነው። በነገራችን ላይ አሁን ላይ ለቶም የጻፈችለትን መሲ እራሱ በእርግጠኝነት ማለት ነው ትክዳለች። በቃ ተሳስቼ ነው ወይንም ደግሞ ስለሚያመኝ አብጄ ነው እንደዚህ የጻፍኩት እንጂ በፍጹም እሷ እንደዚህ አታደርግም ምናምን ብላ ነው የምትክደው ይመስለኛል። ምክንያቱም ወይዘሮ ሄለን በጣም ክፉ ስለሆነች ታስፈራራታለች። አሁን ራሱ ያው ናሆምም ትቷት ወጥቷል። ያለችው መሲና ወይዘሮ ሄለን ናቸው። ስለዚህ ይሄን ነገር እውነት ተናግረሽ ከሆነ ውሸት ነው፣ ተሳስቼ ነው ወይንም ደግሞ እንደዚህ አሞኝ ነው አብጄ ነው ብለሽ መዋሸት መቻል አለብሽ። ካለዚያ ግን እገልሻለሁ ወይንም ደግሞ ቤተሰቦችሽንም እጨርስልሻለሁ ብላ የምታስፈራራትና ነገሮችን የምታስቀይሰው ይሆናል ብዬ አስባለሁ ማለት ነው። ምክንያቱም በጣም ክፉ ስለሆነች በጣም እጇ ረዥም ነው እና ቤተሰቦቿን ከመጉዳት መሲንም ከማጥፋት ወደ ኋላ አትልም። ከዚህ በፊትም ሚስጥሯን ስለምታውቅ እንግዲህ ኤልሹ ማለት ነው ኤልሹ ራሱ ይብን መሲን እንድጠላት ያደረገችው ራሷ ወይዘሮ ሄለን ነች ማለት ነው። መሲ ክፉ ነች፣ እኔና አባትሽን ለመለያየት በጣም እንትን ብላለች እና ያልሆነ ነገር ነግራሽ እንድትበርዝሽ በፍጹም አልፈልግም፣ እሷ በጣም መጥፎ ነች ያለች ማለት ነው። እንግዲህ ኤልሹ በጣም ትዋደር ነበር ከመሲ ጋር በጣም ጓደኛሞች ነበሩ። ግን እናቷ ነች እንደዚህ መሲን እንድጠምዳት ያደረገችው ማለት ነው። እና ወይዘሮ ሄለን በወጣችበት ሰዓት ነበረ እንግዲህ ኤልሹ ወርውራ ማለት ነው እንዲሁም መሲ እንድትወርቅ ራሷ እንዲፈነከት ያደረገችው። በወቅቱ ግን ወይዘሮ ሄለን ደርሳ እሷ ራሱ ልጨርስሽ በቃ በማለት ልትገላት ነበረ። ግን ደግሞ መሲ ወዲያውኑ ነቃች ማለት ነው። እና በዛም ምክንያት ነው እንግዲህ ነገሮችን በሙሉ ወይዘሮ ሄለን መከታተል የምችለው ራሴን አላቅም አላስታውስም በማለት ነው በማለት እንግዲህ ስለ ወይዘሮ ሄለን አንዳንድ ነገሮች ዝም ብላ ለማጣራት ሞክራ ነበረ ማለት ነው። ግን ደግሞ ወይዘሮ ሄለን በጣም እንትን ስለሆነች የሆነች ምስጥ ነገር ስለሆነች እያንዳንዱ መሲ ምንም እንዳላበደች ወይንም ደግሞ እንዳረሳች ያለውን ነገር አውቃ እሷን ለማጥቃት እንደምታደርገው መረጃ እንደምሰበስብ ስለተረዳች አሁን ሊሞሪውን ራሱ አግኝታለች። አርፈሽ ካልተቀመጥሽና ነገሮቹን የላክሽውን ለቶም የላክሽውን በሙሉ ስህተት ነው ብለሽ ለቶም ራሱ ካልተናገርሽ እኔ የሆነ ነገር አደርስብሻለሁ ከቤተሰቦችም ከአንቺ ጋር ብላ እንግዲህ በእርግጠኝነት በዚህ ምክንያት የምታስራትና የምታስፈራራት ይሆናል ብዬ አስባለሁኝ። መሲ ለዚህ ብላ እንግዲህ ራሷንና ቤተሰቦቿን ለማትረፍ ብላ ያው እውነትን ትደብቃለች ብዬ አስባለሁኝ። ሌላው እንግዲህ ወይዘሮ ሄለን ቴዲ ጋር ደውላ ነበረ። ቴዲ ጋር በደወለችበት ሰዓት ነገሮቹ በሙሉ እጅግ በጣም እንደተዘበራረቁ እንዲሁም ደግሞ ቶም እንደሰማ ያለውን ነገር መሲ እንደነገረች ብቻ ግን ያንን ነገር ለማውራት ፈልጋ ነበረ። የሆነ ነገር ተፈጥሯል ቴዲ አዳምጠኝ እያለች እንግዲህ ለቴዲ ስታወራ ነበረ ማለት ነው። እኔና አንቺ ምንም የሚያገናኘን ነገር እኔ አይመለከተኝም፣ በአንቺ በኩል ጨርሻለሁ እያለ ቀጥታ ወደ ስራ ስለ ስራ ጉዳይ የምታወሪ ከሆነ አውሪ፣ ስለሌላ ነገር ግን አይመለከተኝም፣ እኔና አንቺ ጨርሰናል በማለት እንግዲህ ቴዲ ምንም ነገር ወይዘሮ ሄለንን ሊያወራት ፈቃደኛ አይደለም ማለት ነው። ሲቀጥል ደግሞ ቴዲ አሁን ላይ እስካሁን ወይዘሮ ሄለንን ማለት ነው በሚገርም ከጎኗ በመሆን እሷ የሰራችውን ነገር በሙሉ ሲቀበልና ሲሰራ አብሮ ኑሯል ማለት ነው። እና ይህን ነገሮችን በሙሉ እስከ ዛሬ አብረን እንደሰራን ወይንም ደግሞ አብረን ወንጀል እንደሰራን አትርሳ የሚል ማስጠንቀቂያ ነበር እየሰጠችው ማለት ነው። አዎ አውቃለሁኝ፣ ግን ደግሞ እስከ ዛሬ ባለው ነው እንጂ ከዚህ በኋላ ስለ አንቺ ሆነ ስለ ግል ህይወትሽ አይመለከተኝም በማለት እንግዲህ አስጠንቅቋታል። በነገራችን ላይ ቴዲ ማለት ነው መሲን የሚያወራት ከሆነ ማለትም ያው በፍቅር እንገናኝ ራሴን አስተዋውቅሻለሁ፣ ግን ደግሞ እንዳትሄጂ እያንዳንዱ
ሙሉውን ነገር እነግርሻለሁ። ስታየኝ እንደምትሄጂና እንደምትሮጭ ስለማቅ ነው። ስለዚህ የምታስጨርሽኝና የምነግርሽን ሁሉ የምትሰሚኝ ከሆነ እመጣለሁ በማለት እንግዲህ ቃል አስገብቷታል ማለት ነው። መሲም እሺ ብላለች። ስለዚህ በእርግጠኝነት መሲን በብዙ ነገሮች ራሱ ቴዲ ያግዛታል ብዬ አስባለሁ። ምክንያቱም ወይዘሮ ሄለን ራሱ በጣም ጥቃት ከማድረስ ወደ ኋላ አትልም። አሁን ከመሲ ጋርና ከመሲ ቤተሰቦች ማለት ነው ከኑኑ ጀምሮ የምታደርገው ነገር የመሲ የሆነ ነገር ነው። ስለዚህ አሁን ከመሲ ጎን ወይም ደግሞ መሲ ቤተሰቦቿን በሙሉ ነፃ ማውጣት የምችለው ከዚች አረመኔ ሴት ማለት ነው ከወይዘሮ ሄለን ራሱ በቴዲ ምክንያት ነው ብዬ አስባለሁ። ቴዲ ያግዛታል፣ ነገሮቹን በሙሉ ልታስተካከል ትችላለች፣ የእሷንና የቤተሰቦቿን ነገር በዚያ መንገድ ልታስተካከል ትችላለች የሚል ሀሳብ ነው እንግዲህ እኔ በራሴ መስጠት የምችለው ማለት ነው። ሌላው እንግዲህ ቤሉ ያው ኑኑን እጅግ በጣም ይወዳታል። በዛሬው ፓርት ላይ እንግዲህ እያየ ነው ቤሉ የወይዘሮ ሄለን ልጅ እንዳልሆነ ማለት ነው። ለዛ ነው እንግዲህ ቶም ኑኑን ማግባት አለበት። እሱ ሁለታቸው ይዋደዳሉ። በረፍትም ስመጣ ያን ጊዜ ክረምት በጣም ይዋደዳሉ። ሁለታቸው አንድ ላይ መሆን አለባቸው። በቃ የእናቱ ንብረት ነው ደግሞ ይሄን ሁሉ ነገር እሱ መያዝ አለበትኝ በማለት እንግዲህ ይህን ነገር ነበር የወሰነው ቶም ማለት ነው። እና ወይዘሮ ሄለን ደግሞ የራሷ ልጅ ስላልሆነ የእንጀራ ልጅ ባሉት ማለት ያው እንግዲህ የቶም ልጅ ነው፣ የእሷ ልጅ ደግሞ አይደለም ማለት ነው። ስለዚህ የናሆም የእህቱ ልጅ ስለሆነ ንብረት እንዲወርስ አትፈልግም። በተለይ ኑኑን ማለት ነው። ኑኑን አግብቶ ከዛ ቤት ማለት ነው የእሱ ንብረት ሆኖ እንዲቀጥል ስለማትፈልግ ከኑኑ ጋር እንዳይሆን የማድረግ እንትን ነው እንግዲህ የያዘችው ማለት ነው። ስለዚህ ኑኑን አሁን በሽተኛ አድርጊያታለሁ፣ እሱም ሊያገባት አይችልም የሚል ሀሳብ ነው እንግዲህ እንትን ያለችው ማለት ነው። እና በጣም ብዙ እርቀት ነው እንትን ያለችው የተጓዘችው። ቶም ደግሞ እጅግ በጣም ያምናታል፣ በዛ ላይ ይወዳታል ምናምን ነገር። እሷ ግን በጣም ተንከሴስ ነች። እንግዲህ መጨረሻው በእርግጠኝነት እውነቱ የሚወጣ ይሆናል ማለት ነው። ሲቀጥል ደግሞ በእርግጠኝነት ቶምም መጠርጠሩን ውሸት ነው ራሱ ብትል መሲ ለማሳመን ብትሞክር ይጠረጥራታል ብዬ አስባለሁ ወይዘሮ ሄለንን። ቤሉም እንግዲህ የኑኑን መታገት በሰማ ሰዓት እጅግ በጣም ነበር እንትን ያለው ማለት ነው የተናደደው። ቀጥታ ኑኑን ሂዶ ነበር የጠየቃት። ምን አድርገውች ነው? ምንድን ነው የደረሰብሽ? ጉዳቱስ ምንድን ነው እያለ ለምንስ ነው ማነውስ ያገተሽ እያለ ሲጠይቃት ነበር። በጣም ይወዳታል ያፈቅራታል። እና በእርግጠኝነት ያው እንግዲህ እያንዳንዱ የወይዘሮ ሄለን ስራ እንደሆነና ተንኮል እንደሆነ እያንዳንዱ በትንሹም ቢሆን እርስ በርስ ባያወሩም የሚጠረጥሩ ስላሉ ማለት ነው። በተለይ አዶናይ እና እንዲሁም ደግሞ ምኩ አውርተዋል ስለ ህፃናት አሳድጋለሁ ምናምን ያለችውን ነገሮች በሙሉ አዶናይ እንዴት እንደዚህ ይመሳሰላል? ስለዚህ የታሰበው ነገር እውነት ነው። ከጀርባዋ ምንድን ነው የምትሰራ ሄለን ምንድን ነው ስራሽ? እያለ እንግዲህ እየጠረጠራት ይገኛል ማለት ነው። እንግዲህ በመጨረሻም ሁላችንም አብረን የምናይ ይሆናል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።